አንቺ ጋር ሲመጣ ከውጪ እንዴ ቻው ያ ባክሽ ውጪ በቃ ትለኛለች እንዴ? አልቀጣም፣ ቅጣት አልቀጣም። በቅጣት ተባብለን አልገባንም። በቅጣት ተባብለን እስካልገባን ድረስ ደግሞ አልቀጣም። ወይ ጉድ ወይ ጉድ! ምን እዚህ ውሃ ነው እንዴ የሚያፈሱት? ወደ 200 ሺህ የሰጡ ቁጭ ብለው አልቀጣም። ምን ማለት ነው? በዜሮ ቁጭ ብላ ስትቀጣ ከማሜ ጋር አልነበረ እንዴ? እኔ ከዛሬ ጀምሮ እንዳለክብኝ እንዳመጣ ነው ጋይስ፣ ይደብራል። ለዚህ ነው እኔ በቃ ከማቃቸው ከጓደኞቼ ጋር መጫወት ማልፈልገው፣ አልቀበልም እላችሁ። ለዚህ ነው በቃ አልፈልግም እላችሁ። ሰው ስትጽፉልኝ አልፈልግም አልሄድም እለው ለዚህ ነው በቃ። ጌታን ይደብራል። ላይክ እዚህ ቤት ጊፍት አይደል እንዴ የሚሰጡኝ? መናቅ ነው እንዴ ግዴታ? በቃ ይሄ ንቀት ነው እንዴ? ኦኬ፣ ዋናው ማሸነፋችን ነው። ለምን 3 አመት ሙሉ በጌም ጊፍት በቅጣት አይደል ስትጫወት ነበር? ምን ሆና ነው ዛሬ ነው? ማርያምን ጋይስ፣ ሰው ጊፍት እየሰጠ ይደብራል። በቃ ምንድነው መናገር? አልተናገራችሁም? ተናገራችሁ። ጌም ስንጫወት እኮ ቅጣት አለው። ምንድነው? ከመቼ ጀምሮ ነው? 3 አመት እኔ አላቃትም እንዴ? 3 አመት ከማሜ ከኔ ከሁሉ ጋር ተጫወታ የለ እንዴ? በቅጣት ነው የምንጫወተው። በምንድነው? መልክ ላሳይ ነው እዚህ የምመጣው? በጣም ወይ እኔ አልቀጣም። ዝም በይ። ትቀጫለሽ። አልቀጣም ማለት ቅጣት አልቀጣም። ያለ ቅጣት የምጫወተው ነው። አልቀጣም ቅጣት። ቅድም ከነበላቸው ጋር ስትጫወች ከነያብ ጋር ቅጣት ነበረው ማለት ቤቲ ጻፍሽልኝ በውስጥ እና እኔ የተረዳሁት ያን ነውና ማንንም አያስፈልጋችሁም። ማርያምን ነው የምላችሁ። አንደኛ እንደ ቤተሰብ የሚሆንላችሁ የለም። ቤተሰብ ገበናችሁን፣ ሚስጥራችሁን፣ ሁሉ ነገራችሁን ያን አንድ ቀን ቤተሰቦች ወጥተው ቤታ እንዲህ ናት ብሎ አንድ ቀን ያዋረደኝ ይኸው ቲክቶክ ላይ 6 አመት አንድ ቤተሰብ የለኝም። አንድ ምቀኛ ቤተሰብ ወጥቶ እንዲህ ናት ብሎ የተናገረ የለም። ማናቸው? ቤተሰብ ከምንም በላይ ገበናችሁን ይሸፍናል። እኔ ይኸው እዚህ ያጎት ልጅ፣ አክስት ልጅ፣ እህት ወንድም አሉኝ፣ በቂ ናቸው። ከዛ ደግሞ ሲቀጥል በሶሻል ሚዲያ የሚደግፉኝ ሰዎች እኔ በትክክል ወዳጆቼ እዚህ ቲክቶክ ላይ ያየሁት ደጋፊዎቼ ብቻ ናቸው። ማርያምን በትክክል የሚወዱኝ ያየሁት በቃ እነዚህ ገራገር። እኔ አሁን የሆነ ቪዲዮ ዛሬ አይቼ ነበር። ማርያምን ዶሮ ላይ ተለቆ ማለት ነው። በቃ የሆነ እግዚአብሔርን ካነጋገራቸው ራሱ ማለት ነው የሆነ የእውነት የሚወዷቸው ገራገር የሆኑ እግዚአብሔርን ልባቸው ገራገር የሆኑ ሰዎች አሉ። ከእናንተ ምንም ጥቅም የማይፈልጉ ፎሎን ያሁን ብዙዎቹን ሪፖስት ማድረግላቸው፣ አንዳንዶቹ ፎሎ ሁሉ ማራረጋቸዋል። ተለውጦ አይቻቸው አላውቅም። እና እነዚህ አይነት ሰዎችን ማበረታታት ነው ያለብኝ። ገባችሁ አይደል? እና ደግሞ በህይወቴ እዚህ ሶሻል ሚዲያ ላይ ከማንም በላይ የሚቆጨኝ የሚጸጽተኝ ድድብና ድንቁርና ያየሁበት ያችን ቆሻሻ ሰው ናት ብዬ ማስጠጋቴ፣ እናቴን እንሳኝን በህይወቴ የምትጸየፋት የምትቀፈኝ የምታስጠላኝ ሰው እመቤቴን እሷ ናት። ሚሚዬ እኔ እስኪ ረፍት አድርጌ እኔ እናት አይንሽ ይፍሰስ። ለዴት ተመኘሽልኝ ለአንቺ አድርግልሽ። አይነሽን ያፈሰው መድኃኒዓለም ቁጭ በይ። መድኃኒዓለም አያፈሰውም፣ ግን ሚካኤል የረገጠው ሰይጣን አይንሽን ያፍስሰው። ለእኔ ተመኘሽልኝ በቃ ሳሮን እግዚአብሔርን ጋይስ እግዚአብሔርን በህይወቴ ሪግሬት በቃ በህይወቴ የሚቆጨኝ በቃ በጣም ጽየፈው ቢኖር እሷን ነው። እመቤቴን እምላችሁ አሁን እናንተ የምትጠብቁትኝ ፊንገር እንዳለች ናት። ሌሎቹ ነጭ ቅማል እንዳሉ ናቸው። ግን በጣም 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 እስመ አብ ወልድ መንፈስ ቅዱስ እስመ አብ ወልድ መንፈስ ቅዱስ። ለምን እንደዚህ እንደምላችሁ ታውቃላችሁ? የሰው ልጅ የሆነን ሰው ወደድኩት ብላችሁ ማለት ነው በተለይ ይላል የሰው ልጅ የሆነን ሰው ወደድኩት ብላችሁ የሆነ ሳለ ስትናደዱበት አንድ ሁለቴ ትናገራላችሁ። በቃ ነገ ሰው መስማማት ሊኖር ይችላል፣ ወይ መታረቅ ሊኖር ይችላል፣ ወይ ሰው ይታዘባችኋል። ሰው የሚገምታችሁ አገማመት አለ። ለራሳችሁ ሀቀኝነት ጥቂት የሆነ እንትን አለ። ማርያምን ጋይስ እኔ በቃ እንዲህ አይነት ሰው ነው። እኔ ላሸሽ እኮ እያልኩ ነበር፣ ልራቅ እኮ እያልኩ ነበር። ኧረ ተይ ገራገር ነው ያ ሰው ምናምን እየተባልኩ ነው የተቀመጥኩት ውስጤ ስለሚያውቀው ማለት ነው። እና በጣም የሰው ልጅ እንዴት የሰው ልጅ
እንዴት ጋይስ ማርያምን እንዴት ወደድኩሽ እንደሚል ሰው በየቦታው እንዴ! አንዳንዴ እኮ እናንተ ስትነኩ እኮ ቢሰድባችሁ ያ ሰው ምንም ችግር የለውም። አንዳንዴ ያ ሰው ስትሰድቡት ቢሰድባችሁ ምንም ችግር እኮ የለውም። ወይ ደግሞ እኔ ተሳድቤ ቢሆን ወይ ሁሌ አውርቼ ቢሆን እኮ ቢሰድቡኝ ችግር የለውም። በሁሉ አጀንዳ ላይ አውሬ ሆኖ መቀመጥ። ከዛ በውስጥ እኮ ነው በፊት የሚሏቸው ያስቀኛል። አይኖ እኮ ቅጥል እኮ ነው። የኔ ፍቅር ያንገበግባል። ለምን መሰላችኋል? የኔ ፍቅር ጌም በጣም ነው የሚያስቀኝ ማለት ነው። እንትና መክራኝ እኔ ነኝ ጌም ተጫወቱ የምል የነበረው የቀጠሮ ጌም ያዙ የምለው እኔ ነኝ። ጊፍት መጥተው ሲሰጠኝ አትስጡኝ ያዙት የምለው እኔ ነኝ። ማርያምን የሆነ እንደውም ሪከርድ አውጥቶ አይቻለሁ። ጊፍት አትስጡኝ አልፈልግም ያዙት እያልኩ ያንን ሰው ራሱ የምቆጣው እኔ ነኝ። በውስጥ ምላገዝ የምለው እኔ ነኝ ምናምን ማለት ነው። ከሌሎቹ ራሱ እዚህ ቤት ካሉት ሞዴሬተሮች ራሱ በጣም በቃ እንዳይሁድ እንዳይበሰው ምናምን ብዬ እንደ እንቁላል የሆነ ነገር እንኳን ላይቴ እናታችሁ ይሰራ በጣም እንትን ምላ ያንሰው ነውና እኔ እኮ ለእኔ እኮ ምንም እኮ ተራ ናት እኮ ተራ ሰው ናቸው እኮ በቃ ተራ እኮ ናቸው እኮ ምን ሲለኝ ራሱ ደረጃዬም አይደል። ግን እኔ የኔን የምታዩት ሰው አለማንቋሸሽን ሰው ዝቅ አድርጌ አላይም። በቃ የወደደኝ ወደድኩሽ አለኝ ሰው ሁሉ የወደደኝ መስሎ ይታየኛል። እመቤቴን ነው የምላችሁ። ለማንም ቢሆን እኔ ስራ ላይ መልካ ላይ ቁመና ላይ የመጣበትን ሀገር ላይ ወደድኩሽ አንድ ሰው ካለኝ በቃ ከልቡ ይመስለኝና ያን ሰው ማርያምን ከልብ ያምናለሁ እና ነው አይደለም ጁዲ። እና እኔ እንዴት አንድ ሰው ልጅ እንዴት በዛ መጣ ይችላል? በየወሬው ሁሉ አስተያየት ስጪ። በኢየሱስ ማርያምን ከቲክቶክ የምትጸየፈው ሰው እራሱ ሲመጣ ራሱ እንደዚህ ነው ማሳለፈው። ለማንም አይበጅም። ከሃዲ አስመሳይ በኢየሱስ ሽዞ ኦብሰስ ኧረ በኢየሱስ ኧረ እንደዚህ ኦብሰሽ እንደዚህ አላየሁም። ማርያም እኔ ጊዜ ሰጥቼ ማወራላትም ሰው አይደለችም። አይኖ ስትጮህ ነው ዛሬ የምታድረው። ግን ለራሳቸው ቁጭ ብለው እንኳን አያስቡትም። እኔ እኮ እንደዚህ አድርጌ ነበር። እኔ እኮ መውደድ ማለት ውሸት ነው እንዴ ጋይስ? የሰው ልጅ እኮ ተከባብሮ እኮ ያልፈልጉ በቃ የሰው ልጅ እኮ ተከባብሮ ያልፈልጉ ግባችሁ አይደል? በቃ አንዴ ሁለቴ ትናገራላችሁ እዛው በቃ አለመናገር ራሱ እኮ መከባበር እኮ ነው። ማርያምን አለመነጋገር የሰው ልጅ ተሰዳድቦ ከሚዘላለፍ አሁን እኔና የሆነን ሰው እንድንዘላለፍ የሚፈልግ አልዘላለፍም። በቃ አለቀ። የሆነ ነገር ይኖራል። ያንን ቻፕተር ትዘጋላችሁ፣ ህይወት ይቀጥላል። እዚህ ላይ እናቴ አባቴ ልጆች አይደላችሁም። ትክክለኛ በአካል የማውቃችሁ ሰዎች አይደላችሁም። ቲክቶከር ናችሁ። በቃ እወዳችኋለሁ፣ አከብራችኋለሁ፣ እንቀራረባለን ምናምን። በአሁን ሰዓት ማስበው እኔ እንደዛ ነው። አለቀ እንጂ እንትና ከእንትና ጓደኛዋ ተጣለ እንትና ከንቶ በአካል አንተዋወቅ አብረን አልበላን። በአካል እቴቴና ማን ነው ይሄ ስሟ ፊንገር በአካል አብረው በልተው ጠጥተው አጭሰዋል። አጭሶ እሱ የሚያጨስ አይመስለኝም፣ ግን እሷ አጨሳ ምናምን አይደል እንዴ ፏ ብለው እንደዚህ ያን ያህል ለግድያ ሲዛዛቱ የነበረው። እኔ እዚህ ቲክቶክ ላይ ያሉትን አልበላው አብሬያቸው፣ አልጠጣው አብሬያቸው፣ አልለበስኩ አብሬያቸው፣ አልተዝናናው በዚህ በመስኮት ከእናንተ እኩል ነው ማውቃቸው። ከዛ በኋላ ስልካችን ተለዋወጥን፣ በቃ እናወራለን፣ አለቀ። ግን ቢያንስ እንኳን ተሳስቀናል፣ ጥሩ ነገር አውርተናል ምናምን ብላችሁ ክፉ ላለመነጋገር ጥረት ታደርጋላችሁ። ገባችኋል? እነሱም በራሳቸው መንገድ እናንተም በራሳቸው መንገድ። አሽሙር አያስፈልግም፣ ስድብ አያስፈልግም፣ ንትርክ አያስፈልግም። እነሱም በመንገዳቸው እናንተም በመንገዳቸው። ከዛ በኋላ ሰዎች እንኳን ማለት ነው ስንት ነገር በህይወት